ጠንቋይ ቤት አንዱ ይሄዳል፣ አንዱ ጠንቋይ ነው። እና ሄዶ በር ያንኳኳል ማለት ነው። ጠንቋዩ ከላይ ያስጠነቁል ወጥቶ በር ሲያንኳኳ ማን ነው የሚለው ማን ነው ጥሩ ነው ጠንቋዩ። ከዚያ የሚያንኳኳው አለ ጭራሽ ማን ነው እኔ ታውቃለህ ብዬ ስመጣ ጭራሽ ማን ነው ትለኛለህ እንዴ ብሎ ይሄማ ጠንቋይ አይደለም። አውሊ ያዝኗል፣ ተቆጥቷል። እነዚህ ሰዎች አይደለም እድልን እኔ የተሰረቀ ዕቃ ካስመለሱ ራሱ አደንቃቸዋለሁ። አፈር ከድሜ ያስግጣል አመሰግናለሁ ብሏል። መጀመሪያ ጸበል ቤት ነው የምገባው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። የቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ልማድና ክርስትና መርሃ ግብር ነው። ዛሬም እንደተለመደው የእናንተን የጥያቄዎቻችሁን ምላሽ ይዘን ቀርበናል። በቅድሚያ እንኳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለጾመው ለታላቁ ጾም ለአብይ ጾም በሰላም አደረሰን አደረሳችሁ። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን መጋቢ ሃይማኖት መምህር ምትኩ አበራ በመካከላችን ተገኝተው የኛን ጥያቄዎች እየመለሱ እኔም ጥያቄን እያቀረብኩ ቆይታ እናደርጋለን። አብራችን ቆዩ። እንኳን አደረሰን ምትዬ። እንኳን አብሮ አደረሰን። ቀዳሚ አብይ ጾም ገብተናል። እንግዲህ አዎ እግዚአብሔር ይመስገን አብይ ጾም ገብተናል። ዘወረደ ብለናል። እባክህ እስቲ ሰላምታ ወዳጆች። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የተለመደውን የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እጅግ በጣም የተለየ ክብር አለን። ሰላምታዬን አደርሳለሁ። እንደምናችሁ ማለት እወዳለሁ። እግዚአብሔር ይመስገን። ያው እነሱን ወክዬ ሁልጊዜ ስለምናገር ማለት ነው። እንዴት ነው ጾሙ? እንዴት ነው? ጥሩ ነው እግዚአብሔር ይመስገን። ያው ትንሽ የቀበላው ግብግብ በጣም ሲያስደምመኝ ነበር። በተለይ አዲስ አበባ ላይ የነበረው ግርግር በጣም የሚገርም ነው። በቃ መንገዶች ሁሉ ተዘግተው ነበር። ሰው ሁሉ ውጪ ነበር ያለው። ያው ይበላል ይጠጣል። ግን ያ ሁሉ ሰው ጾሙ ላይ ቅዳሴው ላይ ይሳተፋል የሚለው እንደተጠበቀ ሆኖ ብቻ በአንድ በኩል ደስ ይላል። ጾሙን ምክንያት አድርጎ ነው ሰው ያንን ሴሪሞኒ የሚያደርገው። ያው ከአቅም በላይ የሚደረጉ ነገሮች አግባብ ባይሆኑም ግማሹ እናቱን፣ አባቱን፣ ወንድሙን ይዞ ወደ ውጭ ወጥቶ ያው ጾም ለማስያዝ የሚያደርጓቸው ነገሮች እያየው ነበርና በጣም ደስ ይላል። ጥሩ ነበር። በአጠቃላይ የተለየ ነገር ያየሁት ጉባኤያት በየቦታው ተጀምረዋል። እሑዶችን በተመለከተ ከዚህ በፊት አላየሁም ነበር። የአብይ ጾም እሑዶችን ጠዋትና ማታ በየአውደ ምሕረቱ ተጀምረዋል። አሁን የእሑድ የቅበላ እሑድ ዘወረደ ማለት ነው። ማታ የካ ሚካኤል ነበርኩ እና እንደተጠበቀው አይደለም። ሰው ይቀራል ብለን አስበን ነበረ። ብዙ ሰው መጥቷል። በጣም ደስ ይላል። ተቀብሏል እና ቤተክርስቲያን መጥቶ ይሄ መለመድ አለበት። ጥሩ ነው። ትክክለኛው ቅበላም እሱ ነው። ማንን ነው የምንቀበለው? እውነት ነው። ጾሙን ስለሆነ ጾሙ ደግሞ መቼስ ስንቅ ይዞ መቀበል ጥሩ ነው። 55 ቀን ሙሉ ለመጾም እንደው ስንቅ ይዞ ለ55 ቀን የሚሆን ጉልበትና ብርታት ይዞ መቀበሉ በጣም ጥሩ ነው። ያበርታልን እንግዲህ የተጀመሩትንም ስራዎች። እውነት ነው። ዛሬ ያው እድለኛነትና እድለቢስነት እንዴት ይታወቃል የሚል ሐሳብ ይዞ በተሰጠን ትምህርት ላይ ስለ እድል በደንብ ተብራርቶ የተሰጠበት ሁኔታ ነበረ። ብዙዎች ሐሳብ አስተያየቶች በደንብ ሲያደርሱን ነበረ። ከነዛም አብዛኛው ያው አስተያየት ነው። ጥያቄዎች ትንንሽ ጥያቄዎች አሉ፣ እነሱ እናቀርባለን። ግን እንደው አንድ ሁለት ሐሳብ አስተያየት ማለት ሌሎቹም ሐሳባቸውን አስተያየቶቻቸው እንዲጽፉ ሐሳብ እንዲሰጡ ያበረታልና ሐሳቡን አንብቤ ወደ ጥያቄ እገባለሁ። ምንድነው የሚለው? አሜን። እንኳን አብሮ አደረሰን መምህራችን በቸርነቱ ለሰጠን ስጦታ ሁሉ እግዚአብሔር ይመስገን። ቃልዎት ያሰማልን፣ በእድሜ በጸጋ ይጠብቅልን። እንደው መምህራችን ዘግይተን ትምህርታችሁን ለሰማን ጥያቄ መጠየቅ ለምንፈልግ አንድ መርሃ ግብር ብታዘጋጁልን ብንጠይቅ ብለው ሐሳብ ያቀረቡልን ነው። እንግዲህ ይህንን ሐሳብ መቼስ በምን አይነት መልኩ የሚለውን ነገር ተናግረን በነገራችን ላይ እኔም ያስጨንቀኛል። ለምን መሰለ? ውሱን ነው። አሁን ለምሳሌ በተሰጠው ትምህርት ላይ ብቻ ነው አይደል ጥያቄ ጠይቁ ናቸው።
ሌላስ ጥያቄ ይሄ አጠቃላይ ጀነራል የሚባል ጥያቄ የት ነው መጠየቅ ያለባቸው? አጠቃላይ ጥያቄ ሲመጣ እኛ በርዕሳችን መሰረት እየመለስን ነው የምንሄደው። እነሱን አናገኛቸውም ማለት ነው። በእርግጥ አንዳንዶቹ በስልክ ቀጥታ፣ አንዳንዶቹን ደግሞ በቴክስትም እየመለስንላቸው ነው። ያው ዝም አላለም። ግን ዝም ብሎ አንድ የጥያቄ ቋት ቢኖርና እነዛ ጥያቄዎች እየተመረጡ ባለሙያ የሚያስፈልግባቸውም ከሆነ ባለሙያ እየተጋበዘ ካለበለዚያ እኛም የቤተክርስቲያን መጽሐፍቶች የቤተክርስቲያን አስተምሮን ምን እንደሚል በስፋት ምላሽ የምንሰጥበት ቢሆን እኔም ይታየኛልና እውነታቸውን ነው። የአንድ የቴሌግራም ቻናል ለጥያቄ ብቻ ቢቀመጥ ከዛ ቻናል ላይ ከፈለጉ በቪዲዮም ቀርጸው ሪከርድ አድርገው ሊልኩልን ይችላሉ። በአካል እናቀርባለን እኛ በዚህ በስክሪን በድምጽም ሊልኩ ይችላሉ። መጻፍም አይችሉ በጽሁፍም ሊልኩ ይችላሉ። ግን ፈታ ብለው ጥያቄያቸውን የሚያስቀምጡበት አንድ ፎርማት ማዘጋጀት እንዳለብን አስባለሁ። ጥሩ ጥያቄ ነው። በደንብ እኛም እናስብበታለን። ምናልባትም በቀጥታ ስርጭትም ሊሆን ይችላል። ስለዚህ ሀሳባችሁን እናንተም ገባ እያላችሁ ሀሳብ ሰጥቶ አንድ መርሃ ግብር ሊሆን ይችላል። ከወር አንድ ቀን ወር ብቻ በደንብ ተመካክረን አንዱን ወስነን እናስቀምጣለን ማለት ነው። ሁለተኛው የቴሌግራም ቻናል የተባለው የቴሌግራም ቻናል ላይ እዚህ ጋር እናስቀምጥላችኋለን። በዛ ቴሌግራም ጆይን አድርጋችሁ ቀንዲል ሚዲያ የምትከታተሉበት ልዩ ልዩ መልእክቶች የምናስተላልፍላችሁ ቀጥታ የሚዲያው የሆነ ጥያቄያቸውን የምታደርሱበት የሚዲያው ስራዎች ሁሉም ስራዎች ሲለቀቁ እዛ ላይ የምታገኙባቸው በዚህ ላይ ጥያቄ ማንኛውንም ጥያቄ እንድትጠይቁ የሚፈቅድላችሁን የቴሌግራም ቻናል ከስር እናስቀምጥላችኋለን። በምትመለከቱት ስክሪን ላይ እሱን ጽፋችሁ ገብታችሁ እንድትከታተሉ ቻናሉን ፎሎ ወይም ጆይን እያደረጋችሁ እንድትገቡ እናሳስባለን፣ እንገልጻለን ማለት ነው። ሁለተኛ አስተያየት ደግሞ ቃለ ሕይወት ቃለ በረከት ያሰማልን መምህራችን። በእውነቱ በጣም የምንፈልገው ትምህርት ነበር። ብዙውን ጊዜ እድሌ የ40 ቀን እድሌ እል ነበር፣ ግን ጥያቄ ይፈጥርብኝ ነበር። ዛሬ በደንብ ተብራራልኝ መምህር፣ እናመሰግናለን፣ እግዚአብሔር ይስጥልን ብለዋል። አብሮ ይስጥልን። በጣም እኔ በጣም በአብዛኛው አይተው ከሆነ አስተያየቶቹ ላይ የተናገርነው ነገር ነበረ። ለእናንተ እድለኛ ማን ነው? እድለኛ ማለት ምን ማለት ነው? በደንብ ነው የመለሱት። ለእኔ እድለኛ ማለት እንደዚህ ነው፣ ለእኔ እድለኛ ማለት እንደዚህ ነው። እና እዛ ላይ ስለጠመድናቸውም ይመስለኛል ብዙ ጥያቄ የለም። በደንብ ደግሞ ትምህርቱም ስለተሰጠ ከዚህ በላይ ሊያመጡ የሚችሉት ነገር አይኖርም። ልክ አሁን ጠያቂያችን ማነው አድማጭና ተመልካቻችን እንዳለችው በትክክል ተረድተውታል። የራሳቸው ጉዳይ ስለሆነ ማለት ነው። እና እኛም የምንፈልገው ይህን ስለሆነ ደስ ብሎናል። በጣም መልካም። ወደ ጥያቄያችን እንለፍ። በጣም ጥሩ ሀሳብ አስተያየት ከሰጡት መካከልም ተጨማሪ ጥያቄው ላይ ግን አንድ ጥያቄ አለኝ። ማለት ለምሳሌ የሌላ እምነት ተከታይ ሆኖ የተወለደ ሰው እየተነገረው ነው የሚያድገው፣ እንዴት እውነቱን ማወቅ ይችላል? ቃለ ሕይወት ያሰማልን። በጣም ነው የማዳመጠው፣ የኔ የእውቀት ምንጮች በርቱልኝ ብለዋል። ጥሩ ነው። ከኛ ጋር አብረው ስለሆኑ እጅግ በጣም ደስተኞች ነን። እውነት ነው። የሌላ እምነት ተከታይ የሆነ ሰው የዛን እምነት አስተምሮ እየሰማ ነው የሚያድገው እና ስለዚህ አንድ ሰው ደግሞ ክርስቲያን መሆን አንስተው ነበር አይደል? ራሱ ክርስትና እድል ነው የተሰጠ ነው ለሁሉም እና ይህንን እድል ቤተሰቦቹ ጋር ተቋርጧል። ስለዚህ እሱ እንዴት ሊሆን ነው እድለኛ አይደለም ወይ የሚል አይነት ጥያቄ ነው የመጣው። በነገራችን ላይ ክርስትና እድል ነው ስንል ክርስቲያን ለሚሆን ሰው ብቻ የተሰጠ እድል አይደለም፣ ለሁሉም የተሰጠ እድል ነው። የሱ ቤተሰቦች እድላቸውን ተጠቅመው ስላልወሰዱ ነው እንጂ እድል ተነፍጓቸው አይደለም ክርስቲያን ያልሆኑት ማለት ነው። እሱም ያም በሕፃንነቱ አሁን ቤተክርስቲያናችን ያስቀመጠችው ነገር አለ። ለምሳሌ አንዳንድ ሰዎች በሀሳባቸው የሚያመጡት ነገር አለ። ሳይጠመቅ ቢሞት አንድ ሕፃን ነው አይደል? ሳይጠመቅ ቢሞት ይኮንናል ወይ ብለው ይጠይቀዋል። የቤተክርስቲያናችን አስተምህሮ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ደግሞ ይፈረድበታል። እዚህ ጋር የማርያም መንገድ የለም። እንዲሆነው ያልተጠመቀ ይድናል የሚል ነገር የለም። ከዚህ በኋላ ያለው ድርሻ የማን ነው ማለት ነው? የእግዚአብሔር ድርሻ ነው። እኛ አስተምሮውን ብቻ ነው የምናመጣው። እኛ ይሄን ያህል የራራን እግዚአብሔር እንዴት ነው የማይራራው? የማይራራበት ምንም ምክንያት የለም። ግን ደግሞ እኛ አናውቅም ያንን ነገር ማለት ነው። እኛ ትምህርቱን የተነገረን ነገር ብቻ ነው። ያ ባይሆን ኖሮ የተቀመጡ 3 ነገሮች አሉ። የመጀመሪያው አንድ ሰው ወንድ ከሆነ በ40 ቀኑ መጠመቅ አለበት ብላለች ቤተክርስቲያን። ሴት ከሆነች ደግሞ በ80 ቀኑ መጠመቅ አለበት። አንድ እድል ነው ይሄ ማለት ነው። አንድ መንገድ ነው። ሁለተኛው ደግሞ ያ ሕፃን ለሞት የሚያበቃው ህመም ቢታመም ይሞታል ተብሎ የሚጠረጠር ከሆነ የግድ 40 ቀን መጠበቅ የለበትም። የግድ 80 ቀን መጠበቅ የለባቸውም።
እናቲቱ ወደ ቤተ መቅደስ ስለማትገባ በሞግዚት አማካኝነት መጠመቅ ይችላሉ። ይሄም እንዲጠመቁ ሁለተኛ መንገድ የተሰጠ ነው። በተለያየ ምክንያት ደግሞ የጥምቀት ጊዜያቸው ቢያልፍስ 40 እና 80 ቀኑ አልፎ 3 ዓመት 4 ዓመት 30 ዓመት 40 ዓመት ቢሆናቸውስ የግድ 40 ቀን አልፏል 80 ቀን አልፏል አትጠመቅም አትልም ቤተክርስቲያን። ሰምተው አምነው በመጡበት ሰዓት ታጠምቃቸዋለች ማለት ነው። ይሄ በሙሉ እድል ነው፣ እንዲጠመቁ የተሰጠ እድል ነው። እንዲጠመቁ የተሰጠ እድል ባይሆን ኖሮ 80 ቀን ስላለፈ አትጠመቅም 80 ቀን ሳይሞላ አትጠመቅም ብላ ፊክስ ታደርገው ነበር። ግን በጣም ሰፊ ነው የመዳኛው መንገድ በጣም ሰፊ ነው። የመጨረሻው ደግሞ አራተኛው ምን አለ መሰለ፣ ልጁ እያደገ በሚሄድበት ጊዜ ሕያዊት ለባዊትና ነባቢት ነፍስ አለችው። በዙሪያ ያለውን ነገር ያውቃል። ትምህርት ቤት ይገባል፣ ይማራል፣ ሁሉ ነገር እኮ ያውቃል። እሱማ ምንም ነገር ላላወቁት ሰዎችማ ራሱም ክርስቶስ መስቀል ላይ ተናግሯል። የማያውቁትን ያደርጋሉና ይቅር በላቸው ብሏል። ነው ወይ? ምንም ነገር ሳያውቅ ቀርቶ የተኮነነ ሰው አለ ወይ? እሱ ጥናት ይጠይቃል። እሱን ደግሞ የሚያውቀው እግዚአብሔር ነው። እና እኔ በጣም የሚገርመኝ ያሉትን ኦፖርቹኒቲዎች አሁን ለምሳሌ አጋጣሚዎችና ያሉትን እነዚህ ምንድነው እድሎች፣ ሁኔታዎች መጠየቅ፣ መረዳት፣ ማወቅ ይችላል እያደገ ሲሄድ። በጣም የሚገርም ታሪክ ስንክሳር ላይ አነበብኩኝ። የህዳር 25 የሰማዕቱ የቅዱስ መርቆሬዎስ እኔ ተመልካቾቻችን ገብታችሁ ብታነቡ ደስ ይለኛል። የመርቆሬዎስን ህዳር 25 ስንክሳር ነው እና እሱ ካረፈ በኋላ የተፈጸሙ ታምራትን በሚዘረዝርበት አንቀጽ ላይ መርቆሬዎስ አንድ ክርስቲያን ቀደም ሲል የሌላ እምነት ተከታይ የነበረ ከአሕዛብ ወገን የነበረ በኋላ ላይ ግን ክርስትናን የተቀበለ ነው እና አሕዛብ ይዘው ሲቀጠቅጡት ሰማዕትነት ሲቀበል አንድ የመስፍን ልጅ የተከበረ የመስፍን ልጅ በዛ በኩል ሲያልፍ ያያል። የባለስልጣን ልጅ ነው። እሱም ከአሕዛብ ወገን ነው እና ያይና መንገላታቱን አይቶ ቀድሞ ከሱ ወገን ስለነበረ እንዴ አንተ ለምንድን ነው በገዛ እጅህ ሕይወትን የምታሳጣው? እግዚአብሔር ልጅ አለው እያልክ ለምን ታምናለህ? እንግዲህ አብ ወላዲ ወልድ ተወላዲ ስለምንል ማለት ነው። እዛ ላይ አለ በደንብ ታትቷል። አይደለም አንተ እንደምታስበው አይደለም። የአብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሚለው በጣም የእግዚአብሔር ልደቱ እኛ እንደምናስበው በስጋዊ አስተሳሰብ የሚነገር አይደለም፣ ረቂቅ ምስጢር ነው ብሎ ስለ ሚስጥረ ሥላሴ ነገረው ማለት ነው። እንደውም ይገርምሃል፣ አሁን አንተ ይሄንን ተናግረሃል፣ እኔንም ተሳድበሃል። ወደፊት ግን የምትጸጸትበት እና ስለ ክርስቶስ አምነ መከራ የምትቀበልበት ሰዓት ይመጣል አሉ። ጭራሽ ስለሱ ተናገረ ማለት ነው። ይሄማ ሊሆን አይችልም ብሎ በጣም ተበሳጨና ጭራሽ አንተ እንዲህ ለሆንከው እኔ እየተናደድኩ እንዴት እኔ ወደ አንተ እምነት እመጣለሁ ብሎ ጫማውን አውልቆ ጠፈጠፈው ይላል። ይሄ ጫማ ማውለቅ ከዚህ ከአሕዛብ ጋራ በጣም ይገናኛል እና ገርሞኛል እዛ ላይም ሳይሆን እና ጫማውን አውልቆ ደበደበው። በጣም ተቆጣ፣ ተበሳጨ፣ ተናደደ እና ትቶት ሄደ፣ ደብድቦት ማለት ነው። እና ሰዎቹ መጨረሻ ላይ እሱን አንገቱን እንዲሰየፍ አደረጉና ያን ክርስቲያኑን ማለት ነው አካሉን ወደ እሳቱ ውስጥ ከተቱት ይላል። የሚገርመው ቀዳሚ እሳቱ ለ3 ቀን ያህል በኃይል እየነደደ አላስቀርብ አላቸው ሰዎቹን ወደ እሳቱ ማለት ነው። እና ታምር ነው የራሱ 3 ቀን ሳይጠፋ እሳቱ ዝም ብሎ ይነዳል። በ3ኛው ቀን እሳቱ ጠፋ እና ሲመለከቱት አስከሬኑ ገና ትኩስ አስከሬን ሆኖ ምንም ሳይሆን አንገቱ ተቆርጧል፣ ሞቷል፣ ግን ምንም ሳይሆን አልተቃጠለም። ይሄ እንግዲህ ከ3 ቀን በኋላ መነሳትንም ታመጣዋል። እዚህ ላይ በጣም የሚገርም ሚስጥር ነው። እሳቱ በጣም ኃይለኛ እሳት ነው። እሳቱ ውስጥ ነው የከተቱት፣ አልሞተም። በጣም ደነቃቸው እና ለንጉሳቸው ተናገሩ። እሱ ራሱ በጣም ተገርሞ በሉ ቅበሩት፣ ለሌላው የማይደረገውን ማለት ነው፣ ወስዳችሁ ቅበሩት ብሎ ተቀበረ ማለት ነው። ከዛስ ይሄ በጫማ የደበደበው የባለስልጣኑ ልጅ ወደ ቤቱ ሄደ ማለት ነው። ወደ ቤቱ ሄዶ ምግብ አልበላም አለ፣ እንቅልፍ የለውም፣ ተበሳጨ። ወንድሞቹ ምን ሆነ ነው እንደዚህ የምትበሳጨው? የሌለብህን አበል ያመጣው አይደለም። እንደዚህ መንገድ ላይ አንድ ክርስቲያን አግኝቼ እንደዚህ ያለኝ፣ ጭራሽ አንተ ወደኛ ትመጣለህ? የዚህን ወፈፌ ቃል ሰምተህ ነው እንዴ አንተ? ይሄ እኮ አንተ ጋር ነው ዋናው አንተ ነህ እንጂ እንዴት እንደዚህ ታስባለህ? በል ተነስና ምግብ ብላ ምናምን ብለው አረጋግተውት ምግቡን በላ፣ ወደ ተግባሩ ሄደ። አንድ ቀን እነሱ የሚሰግዱበት ቦታ አለ፣ አሕዛብ ማለት ነው። ከሀገራቸው ወጥተው ወደ ሌላ ሀገር ሄደው መስዋዕት የሚያቀርቡበት ስርዓት አላቸውና ወደዛ ለመሄድ ለመስገድ አሰበ እና አባቱ ብዙ ገንዘብ ሰጥቶ ከሎሌዎች ጋር ሸኘው ማለት ነው። እና ጉዞ እያደረጉ በጨለማ አንድ አረጋዊ መነኩሴ ተገለጠለትና መዳን ከፈለክ እኔን ተከተለኝ አለው።
ምንድነው የሚለው ይሄ ብሎ በቋንቋቸው እነሱ ተማጸነና ጸሎት አድርጎ መንገዱን ቀጠለ። 3 ጊዜ እንደዚህ ያለው ይላል እና በጣም ተጨነቀ። ከዛ አብረው እየሄዱ እሱ መልእክቱን ከምንም አልቆጠረው። መዳን የምትፈልግ ከሆነ ና እኔን ተከተለኝ ይለዋል። አረጋዊ ነው፣ በመነኩሴ አምሳል ነው የሚገለጽለት። ከዛ መጨረሻ ላይ አብሮ ከተጓዦቹ ጋር በግመል ነው የሚሄዱት። ትራንስፖርቱ ግመል ነው። እሱ ትንሽ ወገቡን ማዘዋሩ መጸዳዳት ፈለገና ከግመሉ ወርዶ ወደ በረሃው ወደ ሰርጥ ነገር ፈቀቅ አለ ማለት ነው። እና ተጸራርቶ ጨርሶ ሲመጣ አካባቢው ባዶ ነው። እነሱ ደግሞ የሚከተላቸው መስሏቸው አልጠበቁትም። ይሄ መንገድ ስትሄድ እኮ አንዳንዴ ጓደኛ አብሮ ያለ እየመሰለ መንገደኛውን ሁሉ ጁን ትይዛለህ አይደል? እሱ እየመሰለ ልታዋራው ትችላለህ። እና እንደሱ መስሏቸዋል። እነሱ ሄዱ። መጨረሻ ሲመጣ እልም ያለ በረሃ ነው። አራዊቶች፣ አውሬ ሁሉ አለ። በጣም ደነገጠ፣ ብርቅ ያዘው እና ወዲያውኑ ወደ ውስጡ የመጣለት ምንድን ነው? የአባቱ ሀገር እዛው ግብጽ ውስጥ ነው። ተወልዶ ያደገበት ቤት ላይ አጠገቡ የቅዱስ መርቆሬዎስ ቤተክርስቲያን አለ፣ እዛ መንደሩ ማለት ነው። እና የቅዱስ መርቆሬዎስ ተአምር ሲነገር ሁሌ ይሰማል። እኔ በስፒከር የቅዱስ መርቆሬዎስን ወይም የሰማዕታትን ወይም የመላእክትን ተአምር ይሄ ወራዊ በዓል ላይ እንደው መብራት ቢጠፋ እንኳን በጀነሬተርም ተጠቅመን በስፒከር መናገር አለብን ብዬ ወሰንኩ፣ ይህን ስሰማ ማለት ነው። እና የቅዱስ መርቆሬዎስ ተአምር ሲነገር ሰዎች ያደረጉ ለካ ይሰማ ነበር እሱ። መርቆሬዎስ እንዲያደረገልኝ፣ መርቆሬዎስ ደርሶ እንደዚህ ያደረገ ምናምን ሲባል በጣም ሲጨንቀው እዛኛ መንደር አንድ ቤተክርስቲያን አለ፣ እንደዚህ ሲሳሉ ሰዎች እሰማለሁ። ምናልባት እኔንም ከዚህ ከክፉ አውሬ ምታወጣኝ ከሆነ ምታድነኝ ከሆነ እኔ ክርስቲያን ሆናለሁ ብሎ በውስጡ ተሳለ ይላል። በጣም የሚገርም ነው። እንትኑን ቃል በቃል ሳነበው እንደዚህ ነው ማለት መርቆሬዎስ ሆይ አለው ይላል፣ በረሃ ካሉ አራዊት አፍ በዛሬው ሌሊት ካዳንከኝና ያለ ጥፋት ካወጣኝ እኔ ክርስቲያን ሆናለሁ ብሎ በልቡ ቃል ገባ። ይኸውልህ እግዚአብሔር የሚጠብቀው ይሄንን ነው። ያ ሰማዕት ደግሞ የተናገረው ነገር አለ፣ ተመልከት። በጊዜ ሂደት ነው እየተፈጸመ የሚመጣው። ይሄ እድል ነው። ይሄ ሰውዬ እኮ አይደለም ስለ ክርስትና መስማት ጥላቻ ውስጥ ነው እያደገ ያለው። እንዴት እግዚአብሔር የሚፈልገውን ሰው መንጭቆ እንደሚያወጣ ተመልከት። ጠያቂያችን ያለው ይህን እየሰማ የሚያደርግ ሰው ምን ይሆናል ነው። እሱን የሚያውቀው እግዚአብሔር ነው፣ እኛ አይደለን የምናውቀው። እንዴት አድርጎ እንደሚያወጣው ተመልከት። መጨረሻ ላይ ወዲያው የወርቅ መታጠቂያ ዝናር የታጠቀ የወርቅ ልብስ የለበሰ ጎልማሳ በነጭ ፈረስ ላይ ተቀምጦ መጣ እና ምን እያደረክ ነው አለው። እሱ በቃ እንደ ተራ ሰው ነው የሚያናገረው ማለት ነው። ምን እያደረክ ነው ሲለው አይ እንደዚህ እየተጓዝኩ ነበር፣ እንደዚህ ገባ ብዬ ስወጣ አጣዋቸው፣ አሁን አውሬ ሊበላኝ ነው፣ ና በል ፈረሴ ላይ ተቀመጥ አለው። ተቀመጠ። ከዛ የ22 ቀን ጎዳና ነው ርቀት ያለው ግብጽ አድርሶት ቤተ መቅደስ ውስጥ ማለት ነው። መጋረጃውን ከፍቶ አስገባው ይላል። ይሄ የእግዚአብሔር ቸርነት ነው። አስገብቶ ከዛ ተሰወረ ይላል። ይሄ ማን ነው? መርቆሬዎስ ነው። ያ የተማጸነው ሰማዕቱ መርቆሬዎስ ነው። እንግዲህ ካለፈ በኋላ ነው በተአምራት ተገልጾለት ነው ይህን የሚያደርገው ማለት ነው። ከዛ እዛ እንደቆመ የቤተክርስቲያኑ መጋቢ ሌሊት ላይ ቤተክርስቲያን ከፍቶ ሲገባ አየው። ደንግጦ ሊጮው ሲል እንዳትጮው ና ወደኔ ተጠጋ አለው። ምክንያቱም የሆነ ነገር መሰለውና እንዳትጮው ና ተጠጋ ወደኔ፣ ይሄ ቦታ ምንድን ነው የሚባለው? አሁን ያለሁት እኔ የት ነው? ዲሳይ አይምሮ ተነክቷል። ምን እያልከኝ ነው አለው። እኮ ቦታው የት ነው? እኔ ጠፍቶኝ ነው። ይሄማ ምስር ነው ዋናው ከተማ፣ መንደሩ እገሌ ይባላል። ቤተክርስቲያኑ የመርቆሬዎስ ቤተክርስቲያን ነው። ከዛ ደነገጠና እኔ በዚህ ጫካ ውስጥ ነው በረሃ ውስጥ እንደዚህ ሆኜ እንደዚህ ብዬ ተናገርኩኝ። ከዛ አንድ ሰው በፈረሱ አምጥቶ እዚህ ያስቀመጠኝ። አንተ የምትለው መርቆሬዎስ ምን አይነት ሰው ነው ብሎ ተናገረ። መርቆሬዎስ እንደዚህ ነው ብሎ ስለ ሰማዕቱ ገድል ነገረው። መልኩስ ምን ይመስላል አለው። ከዛ ስዕሉን ገልጦ አሳየው ይላል። ራሱ ነው ይሄው የያዘው መታጠቂያ የለበሰው ልብስ እሱ ነው ያመጣኝ አለ። አሁን ገና አይምሮ እንደተነሳ አወቅኩኝ አለው ካህኑ። እንዴት ይሏል? ያ መንገድ አንተ ያልክበት መንገድ እኮ 22 ቀን ነው የሚያስኬደው እዚህ ለመድረስ ማለት ነው። እንዴት በአንድ ጊዜ ትደርሳለህ? እኮ እሱ ነው ያመጣኝ። ከዛ ታሪኩን ነገረው። እኔ አባቴ እገሌ ይባላል፣ የዚህ ሀገር ታላቅ ገዢ ነው። ይህንን ቢሰማ ሌላ ነገር ነው የሚመጣው። ስለዚህ እኔ አሁን ከዚህ በላይ ምስክርነት አልፈልግም። አንደኛ የሆነ ሰማዕት እንደዚህ ብሎኛል፣ ሁለተኛ አሁን ደግሞ ይሄ ታምር ተፈጽሞልኛል። እኔ ራሴ ደግሞ ቃል ገብቻለሁ። ስለዚህ የሚያስተምረኝ ሰው አምጣና ክርስቲያን መሆን እፈልጋለሁ አለ። እንግዲህ በጣም ከባድ ነው። አሕዛብ እምነታቸውን ሲለውጡ የራሱ ቤተሰብ እንዲገድለው ሕጉ ስለሚፈቅድላቸው
ስለዚህ ጠብቆ ካህኑ እዛው ቤተ መቅደሱ ውስጥ ሁሉም ነገር አድርጎለት ግቢ ውስጥ ቤተክርስቲያን ግቢ ውስጥ ማለት ነው ትምህርቱን ተምሮ ተጠመቀ። ሰው ክርስቲያን ሆነ ማለት ነው። አሁን አንድ ነገር ይቀራል። ስለ ክርስቶስ ትመሰክራለህ፣ አንተ ራስህ ሰማዕት ትሆናለህ ያለው ነው የሚቀረው ማለት ነው። መጨረሻ ላይ ምን ሆነ? እንደዛ ሆኖ ሲኖር ቤተክርስቲያን ውስጥ ሲወጣ ሲገባ ለካህናቱም ሲላላክ በቃ ክርስቲያኑ እየኖረ ከዕለታት አንድ ቀን ከዘመዶቹ መካከል አንዱ አየው ይላል እዛ ቤተክርስቲያን ውስጥ። ለምን? እነዚህ ሰዎች ከ40 ቀን በኋላ ተመልሰው መጡ ይላል ሰግደው ከሱ የተለዩት ሰዎች። ከዛ ልጄ ሲላቸው አባትየው እኛ በመንገድ እየተጓዝን አጣ ነው። በጣም አለቀሰ። 40 ቀን አለቀሱለት ይላል ለዛ ልጅ ማለት ነው። ከዛ በቃ ተረስቶ ኦልሬዲ ሞቷል ተብሎ አውሬ በልቶታል ተብሎ አንድ ቀን ቤተክርስቲያን ውስጥ የአባቱ ዘመዶች ያዩት እና ሄዶ ልጄ ሞቷል እያልክ አይደለም? ያው ታዲያ በዛ ቤተክርስቲያን ውስጥ ያየነው ማን ነው? ሲሄዱ እሱ ነው። ያው በጣም ዲክታተሮች ናቸው። ያዙት፣ አመጡት። በጣም ያሳዝናል ያደረጉትን ነገር ሲናገር ማለት ነው። በጣም የሚያሳዝን ነው። ጉድጓድ ውስጥ ከተቱት ይላል እና ሁሉም ተሰብስበው ሽንታቸው እንዲሸኑበት አደረጉ ይላል። ጥራጊ ደፉበት ይላል እና እናቲቱ ግን እላዩ ላይ እየወደቀች በየሰዓቱ ማለት ነው ታለቅስ ነበር። እሷን እያነሱ ያሰቃዩታል። እኔ በክርስቶስ ነው ማምነው፣ ከዚህ በኋላ የፈለጋችሁትን ማድረግ ትችላላችሁ ብሎ ያው የተባለው የሰማዕትነት ትቀበላለህ የተባለው መጣ ማለት ነው። ልክ እሱ በጫማ እንደመታው ያንን ሰው እነሱም በጫማ ተፈጠፉት ይላል እና መጨረሻ ላይ እናቲቱ በጣም እያለቀሰች ስታስቸግር ምን አደረጉ? እኛ ማና ይሄ ቦታ ሩቅ አገር ሂድ፣ ስለ እናታችን ስንል ትተናል፣ አንገልህም፣ ጥፋ አሉት። ወደ አስቄጥስ ገዳም ሄደ ይላል። 2 ዓመት በዛ ገዳም ተጋደለ ይላል። 2 ዓመት ከተጋደለ በኋላ መልእክት መጣለት ከእግዚአብሔር፣ ሂድ ቀጥታ ወደ ምስር ወደ ከተማው ሂድና እዛ ነው ሰማዕትነት የምትቀበለው አለው። ቀጥታ ወደ ከተማው መጣ። አባቱ አገኘውና ለንጉሱ ተናገረ። ንጉሱ ያዘው። ከዛ ታሪኩን ሲሰማ አሁን እኔ የምነግርህን ታሪክ ማለት ነው ያበለሻችን ነው የምነግረው። ከራሱ ከባለቤቱ ንጉሱ ሲማ በጣም ተደነቀ። እንደዚህ ሆነ ነው ክርስቲያን የሆንከው አለው። አዎ። እኔ አሁን ምን እንዳደርግልህ ትፈልጋለህ አለው። እኔ ምንም አታደርግልኝ፣ የቅዱስ መርቆሬዎስንና የቅዱስ ሚካኤልን ቤተክርስቲያን ሰራልኝ አለው። ሰራለት። ብዙ ምዕመናንን አስጠምቆ ብዙ መነኮሳት እዛ እንዲገቡ አድርጎ እሱ የገዳሙ አበምኔት ሆኖ እና ረጅም ዓመት ተጋድሎ በክብር አረፈ ይላል። ሰው እግዚአብሔር የሚጠራበት መንገድ አይታወቅም። ይህንን ለእግዚአብሔር መተው ነው ያለብን እና እኛ ከዚህ ቤተሰብ ተወልዶ ምን ይሆናል ምናምን ማለት የለብንም። ከፈለገው እግዚአብሔር ችግር የለበትም። ሁለተኛ የራሳችን ሕያዊት ለባዊት ነባቢት ነፍስ አለችን። ይሄ ሰው እኮ ማንም አላስገድደውም። እንደውም አልፈልግም እያለ ነው አይደለም? አልፈልግም እያለ በራሱ ነው ተስቦ መጥቶ ተስሎ ታምሩን አይቶ ክርስቲያን የሆነው። ወደ እውነት መንገድ ለመምጣት እግዚአብሔር ብዙ መንገዱ በአባቴ ቤት ብዙ መኖሪያ አለ የሚለው አንዱ እሱ ነው እና የማያስጨንቀን ጉዳይ አያስጨንቀን፣ የራሳችንን እምነት አጽናተን እንያዝ ነው ምላሹ። ምናልባት ይሄ የዚህ ራሱ ሆኖ ከሆነ እንደዚህም ሊሆን ይችላል። የእግዚአብሔር ስራ አይታወቅም። ይሄ አሁን የሚሰማው ቃል ራሱ ጠያቂው ምናልባት በአንዳንድ ጊዜ ለወንድሜ አመካኝቶ ምንድነው በልጅ አመካኝቶ እንደሚባለው እንደዛ ሰው ከሸመገለ በኋላ እንዳለው ጠይቆ ከሆነም እግዚአብሔር የሚያደርገውን አይታወቅምና ይህ መልእክት በቃ ቀጥታ ላንተ ወይም ላንቺ ነው መልእክቱ ማለት ነው። በጣም መልካም። ግን የቅዱስ መርቆሬዎስን ታሪክ በደንብ ያነቡት ደስ ይለኛል። የህዳር 25 ስንክሳርን በጣም መልካም። እኛም የልደት ቀናችን ነው እንግዲህ በጣም ደስ የሚል። ለዚህ ነው ለካ መርቆሬዎስ ስል ፈገግ እያልክ የመጣው ፈረሰኛው። እኔ ያው የተወለድኩበት በመርቆሬዎስ ያሳደገኝ ጊዮርጊስ ነው ነው። ፈረስ ትወዳለህ? ፈጥኖ ደራሾች 2 ፈጥኖ ደራሾች አሉኝ። ወደኛ ነው። በጣም መልካም። ወደ ሁለተኛ ጥያቄያችን እናልፋለን። መምህራችን ቃለ ሕይወት ያሰማልን። የሚያስተምሩትን በተቻለኝ አቅም እከታተላለሁ። ሲመስለኝ እርስዎ እድለኝነትን አያይዘው የመለሱት ከነፍስ ጉዳይ ጋር ነው እና በጣም ትክክል ነው። አንዳንዴ ግን ለመከራ የተፈጠርክ እስኪመስል ድረስ ድልና ስኬት ካንተ ይርቃል። ብትማር አይሳካም፣ ብትሰራ ብትለፋ አይሳካም። ለሌላው ሰው ቀላል የሆነው አንተ ጋር ሲደርስ አፈር ከድሜ ያስግጣሃል፣ ደግሞም አይሳካም። ችግሩ ምንድን ነው ብለህ እንኳን ለመፍታት ብትሞክር አይሳካም። ይህንን ምን እንለዋለን? እኔ የ40 ቀን እድል ብለው ከሚያምኑ ጋር አይደለውም። ግን እግዚአብሔር ሲፈቅድ ለፍተህ ያገኘው ነገር ሲሳካ ተሳካለት፣ እድል ቀናው፣ እግዚአብሔር ረዳው አንልም ወይ?
እባካችሁ መልሱልኝ። እኔ እድለኛ ሰው የምለው በነፍስ በመስቀል ላይ የተከፈለለትን ዋጋ የገባው በስጋ ደግሞ ራሱን ያሸነፈ ካልባሌ ነገር የራቀ ሰው ነው። አመሰግናለሁ ብለዋል። በጣም ጥሩ ጥያቄ ነው። እውነት ነው። ይሄ አመዳፋሽ ነኝ የሚሉ ሰዎች አሉ። በቃ ለፍተህ ጥረህ ግረህ ምን የማይሳካል። በነገራችን ላይ አሁን እኛ እየተነጋገርን ያለነው ዋናው ትልቁ ዓላማችን የነፍስ ጉዳይ ነው። ድሃም ሁን ባለጸጋም ሁን ሙሉ አካልም ይኖርህ ጎዶሎ አካልም ይኖርህ ሰው እስከሆንክ ድረስ ሰው ሁሉ ደግሞ የእግዚአብሔር ፍጡር ነው፣ የእግዚአብሔር ርስትም ወራሽ ነው። በቃ እሱን ነው እየተነጋገርን ያለው። ሌሎቹ ነገሮች እግረ መንገድ የምናገኛቸው ነገሮች ናቸው። መጽሐፉም እሱን አይደል የሚለው አስቀድማችሁ ጽድቁን ከዛ ሌላው ሁሉ ይጨመርላችኋል ይላል። በክርስትና ምክንያት የሚገኙ ቢሆን ኖሮ አሁን በዓለም ላይ እግዚአብሔር የለም የሚሉ ሰዎች እኮ አይበሉም ነበር። እግዚአብሔር የለም የሚሉ ሰዎች እኮ አይተነፍሱም ነበር። በክርስትናችን ምክንያት ሳይሆን እግዚአብሔር እያኖረን ያለው ሰው በመሆናችን ምክንያት ነው። ሰው በመሆናችን ምክንያት የወደደንን መውደድ ተጠቅመን ደግሞ ነፍሳችንን ማትረፍ የኛ ድርሻ ነው የሚሆነው እና የሰማዕታቱ ስቃይስ ምን ልንል ነው? እድላቸው ነው በመጋዝ የሚሰነጠቁት። ሌላው እየተንደላቀቀ እየኖረ እየገዛ እየነዳ ከቤተ መንግስት ነው የወጡት። የአባታቸውን የቤተሰቦቻቸውን ውርስ ሁሉ እየናቁ ማለት ነው። ምራቅ እየተተፋባቸው ሽንት እየተደፋባቸው ይሄ እድል ነው ማለት ነው። ምርጫቸው ነው። አየህ፣ እድል ሳይሆን ምርጫቸው ነው። እነሱ ይሄን መረጡ። በቃ ሌላው ጣዖት እያመለከ ለጣዖት እየሰገደ እግዚአብሔር የለም እያለ እየበላ እየጠጣ በወርቅ ዋንጫ እየጠጣ በወርቅ ገበታ እየበላ ነፍሱ ወደ ገሃነም እንድትገባ መረጠ። እነሱ ደግሞ ተንቀው ተተፍቶባቸው ነፍሳቸው ወደ መንግስተ ሰማያት እንድትገባ መረጡ። በቃ ምርጫ ነው የምንለው ለዚህ ነው። ህይወት ምርጫ ነች እንጂ ድል አይደለችም የምንለው አባባል ነው። አሁን ይሄ ብሄድ የማይሳካለት እንዲማይለን ምናምን የሚል እኔ አንድ ምሳሌ ላምጣ። ጥሩ ምሳሌ ቀዳሚ በደንብ ትሰማኛለህ። እነሱን ወክለ 9 ሰዎች ቢኖሩ 9 ሰዎች ዛፍ ለመቁረጥ በጋራ አይደለም ለብቻቸውን የወጡት። ዛፉ የሚወድቀው 28 ጊዜ ሲመታ ነው በመጥረቢያ ብለን ብናስብ አስዩም ነው አይደል? 28 ጊዜ ሲመታ 28ኛው ላይ ይወድቃል ዛፉ። አንድ ሰው መጣና 3 ጊዜ መቶት ተስፋ ቆርጦ ሄደ። ስንት እየቀረው ማለት ነው? 25 እየቀረው። እሱ አያውቅም ይሄንን። በቃ ደከመው። እሱ ምሳሌ ነው ይሄ 3። ሌላ ሁለተኛው መጣ፣ አሁንም 3 መታ፣ 6 ሆነ፣ ሄደ እሱ። 9ኙም 3 ጊዜ እየመቱ ተስፋ ቆርጦ ሄዱ። ስንት ሆነ ማለት ነው? 27 9 ጊዜ 3 አይደለ? 9 እና 9 18 እና 9 27 ሂሳብ ላይ በባዶ ሆድ ጎበዝ በጣም 27 9ኙም 3 ጊዜ 27። ዛፉ ግን ስንት ሲመታ ነው የሚወድቀው? 28 ጊዜ ሲመታ ነው የሚወድቀው። አንድ ነው የሚቀረው። አንዱ መጣ መጥረቢያ ይዞ ማለት ነው። ዛፍ እየፈለገ ነው። መጣና አንድ ጊዜ ድው ሲያደርገው ወደቀ። የውጭ ያለ ሰው ምንድን ነው የሚለው? እነዚያው የ40 ቀን ድላቸው ለፍተው ይሄማ እግዚአብሔር እጁን ታጥቦ የፈጠረው ገና አንድ ሲነካው ወደቀ። አየህ፣ እነዛ ቢያውቁስ የመጀመሪያው ሰው 28 ጊዜ ቢመታው ተስፋ ሳይቆርጥ ይወድቃል። ዛፉ መውደቁ እኮ አይቀርም፣ ግን እኛ ነን የሆነ ለእኛ ያለው ነገር መምጣቱ አይቀርም። መንገድ ላይ የምንጠባጠበው ግን እኛ ነን። ልክ በሩጫው ዓለም እኮ እያቋረጡ እየወጡ ፋይናሊ ያላቋረጠው ሰው ያሸንፋል። በቃ እሱ ማለት ነው። ደግሞ ሁለተኛው ነገር ምንድን ነው? ያ ነገር ሲሰጠን ብቻ ነው እንዴ ስኬት? ሳይሰጠንም እኮ ከእግዚአብሔር ጋር መኖራችን ብቻውን ስኬት ነው እሱ። በቃ ሰው መሆናችን ብቻውን ስኬት ነው። ነገረን እኮ እግዚአብሔር። ድሃ ስለሆንክ አልኮነነህም፣ ባለጸጋ ስለሆንክ ደግሞ አላጸድቅህም ማለት በቃ እሱ ነው እኮ። ያን ኦፖርቹኒቲ አለመጠቀም ነው። እና በምድር ላይ ሰው ለፍቶ ጥሮ ግሮ ሲሳካለት ጥሩ ነው። ግን እሱ ብቻ ነው እድል ካልን ያልተሳካላቸው ምን ልንላቸው ነው? እድለ ቢስ ልንላቸው ነው። አየህ፣ እሱን ልንላቸው ነው ማለት ነው። አንድ ሰው ስራ ሲያገኝ ከሆነ እድለኛ አይደል? ስራ የሌለው ሰው እድለ ቢስ ልንለው ነው ማለት ነው። ሚዛኑ ልክ አይደለም። ስራ ሳይኖረውም የሚኖር ሰው አለ አይደል? ስራ ሳይኖረውም እኮ የሚጸድቅ ሰው አለ። እሱ ዓለም የሰጠን መስፈርት ነው። ትክክል ነው። በዓለም ላይ እድለኛ የሚባለው እንዲህ አይነት ሰው ነው። በዓለም ላይ እድለ ቢስ የሚባለው ደግሞ እንዲህ አይነት ሰው ነው። ለምሳሌ አግብቶ የወለደ እድለኛ ይሉታል። አግብቶ ያልወለደስ እድለ ቢስ ነው አይደለም? እሱ አይደለም እድል ነው። እሱ አይደለም። በቃ ልጅ ያለውና ልጅ የሌላቸው፣ ልጅ የወለዱና ልጅ ያልወለዱ ይባላል እንጂ እድለ ቢስ እና እድለኛ የሚለው ሚዛኑ ሰዎችን አቅጣጫቸውን ሊያስቀይራቸው አይገባም ነው። ሰው ስላለው ብቻ የኛ እድለኛ መሆናችን እግዚአብሔር የሰጠንን ወይም ያደለንን ነገር መጠቀማችን ነው። ተፈጥሮም የሰጠችንን ያደለችንን ነገር መጠቀማችን ነው።
ለሁሉም አታዳላም ተፈጥሮ ለሁሉም ዝናቡ ለሁሉም ነው የሚዘንበው ፀሐይም ለሁሉም ነው እኩል ነው የሚወጣው እግዚአብሔርም ልክ እንደዚህ ሆኖ ለሁሉም ይሄ ምድር በእግዚአብሔር ቸርነት ትመሰላለች የሚለው ለዚህ ምንበላውን ምንጠጣውን ምንለብሰውን ታስገኛለች እግዚአብሔርም ሁሉንም ነገር የሚሰጠን አምላክ ነው ብለው ቸርነቱን በመሬት መስሎ ይናገራሉ ባለጸግነቱንና ቸርነቱን በውሃና በመሬት መስሎ ይናገራሉ ስለዚህ እዚህ ላይ ምንንጠለጠል ስጋዊ ነገር ላይ ብቻ ምንንጠለጠል ከሆነ ይጎዳናል ስለዚህ ወንድማችን እንዳለው ሰው ለፍቶ ጥሮ ግሮ ሲሳካለት ጥሩ ነው ተሳካለት ብንል በራሱ ችግር የለውም ግን እድል እሱ ብቻ ነው ብለን ካቆመን ግን ከባድ ነው እና እሱ ላይ ነው ጥንቃቄ ማድረግ ያለብን ለመቀበል የሚያደርገው ልፋት ለመቀበል የሚያደርገው ጥረት ለመቀበል የሚያደርገው ትጋት ነው ከፍና ዝቅ የሚያደርገው አየ ያ ዛፍ ተሰጥቷቸዋል ለሰዎቹ ግን ዛፉን ለመጣል የሚያደርጉት ጥራት ነው ሰዎችን ያበላለጣቸው ይሄኛው እኮ መጥተው እርግጠኛ ነኝ እኔ ይሄ ሰው የመጀመሪያ ቢሆን ኖሮ አይለቀውም ነበር ይሄን ዛፍ ማለት አይደል በቃ በተስፋ ነው የመጣው ማለት ነው ግን አንዴ ሲመታው ወደቀ ይሄ እድለኛ ከሌሎቹ እድለኛ ሆኖ አይደለም ትተውት ስለሄዱ ነው የሚገርመው ቅዱስ ዮሐንስ አፈወርቅ ምን ይላል አንድ ስለ እንደዚሁ በትጋት ሩጫን ስለመጨረስ ስለመፈጸም ብሎ ሲያነሳ ወይም አላማን እንደው እስከ ጥግ ድረስ መሄድን ሲያነሳ አንተ ሯጭ ብትሆን ትሮጥበት መንገድ በአትክልትና በፍራፍሬ የተከበበ መንገድ ላይ ቢሆን ወይም ደግሞ እጅግ ለመብላት የሚያጓጉ ፍራፍሬዎች ባሉበት አቋርጠም ምትሮጥ ቢሆን አንተ ሩጫህን ሳትጨርስ መንገድ ላይ ፍራፍሬውን ከበላክ ሌላው ሯጭ ቀድሞ ዋናውን ይወስድብና ሙሉ ለሙሉ ታጠዋለክ መብላቱን ነገር ግን ሩጫህን በብርታት እነዛን ተቋቁመክ የመብላት ፍላጎትን ተቋቁመ ሁሉን ነገር የሚነቅፍንም የሚያጨበጭብልንም ተቋቁመ ሄደ ካሸነፍክ ግን ማሳውን ልትሸለም ትችላለህ ሽልማትክ ማሳውም ሊሆን ይችላል አይገርም ስለዚህ አሁን አንዷን ፍሬ ነው ምናልባት እዛ ጋር ልትበላ እሱም ባለቤቱ ሊከለክልክ ይችላል ሩጫውን ስታሸንፍ ግን ማሳውን ትረከባለህ ማሳውን ስትረከብ በተረጋጋ ሰዓት ሆነክ ያን ሁላ ፍሬ ትበላዋለህ አሁን እኛ በአንተ ትጋትና ብርታት ላይ ተመሰረተ ሩጫ አልፈክ አሁን የመሰለን እኛ በህይወታችን የሚመጡ ነገሮች ልክ ፍራፍሬው ሲያልፍ አይ ሌላው ሲበላ ወይም ከኛ ጋር እኩል እየሮጠ ያለ ሰው ቆሞ እዛ ጋር እየበላ ስናይ እኛ ገና ውጤቱን አላሸነፍነውምና እዚህ ጋር እየበላ እሱ ነው እድለኛ እኔማ እየለፋው ነው የሚለው ሩጫው መጨረሻውን አላያትምና ምናልባት መጨረሻው አንተ የማሳው ባለቤት ልትሆን ትችላለህ ያ ሁላ እና ከዛ አንፃርም እንደዛ ተብሎ መርዳቱ በጣም መልካም ነገራችን ላይ በሩጫው ዓለም ቀዳሚ መስመር አለና ለምሳሌ ይሄ እንዲኮ ነው የሚሮጡት ሯጮቹ አድቫንቴጅ ያለው እዚህ ጋር ያለው ሰው ነው ለመሮጥ ውሃ ምናምን የሚሰጡ ሰዎች ግን እዚህ ጋር ናቸው ያን አድቫንቴጅ ነው የምፈልገው እነሱን አልፈልግም ካልክ ይዘት ይሄዳል አይ ቆይ ደርስባቸው ለበለ ከመጣ ትንሽ እንደምትቀንስ ያቆታል እነሱ እና እጃቸውን ይዘርጉልሃል እሱን ለመቀበል መታባከናት ደቂቃ እዚህ ጋር ዋጋ አላት ለዚህ ነው አንዳንዶቹ አልፈልግም ብለው ይሄዳሉ አንዳንዶቹ ቶሎ ነጥቀው ይሄዳሉና እየተጠቀምክ መሄድ ወይ ደግሞ ጥርስን ነክሰ በኋላ አንደኛዬን አደርጋለሁ ያንተ ምርጫ ነው ሶ እድል አይደለም ህይወት ምርጫ ነው የሚባለው ለዚህ ነው በቃ እሱ ነው ማነጣጠር ያለው በጣም መልካም ሶስተኛ ጥያቄያችን በእውነት መምህራችን ስለምትሰጡን ትምህርት እናመሰግናለን ቃልዩት ያሰማልን በእድሜ በጤና ይጠብቅልን እኔ ፈርኒቸር ነው የምሰራው ማሽኑ እንደዛ እየጮህብኝ እየረበሸኝ ራሱ በኤርፎን ነው የማዳምጣችሁ ተለውጬበታለሁ ተባረኩልን እድሜ ይስጣችሁ አንድ ጥያቄ ያለኝ መምህር አንድ ሰው የሰውነት ክፍሉ ጎሎ ቢወለድ እድሉ ነው ብለዋል እግዚአብሔር ይስጥልኝ ጠያቃችን ላይ በተናገሩት ላይ ልምጣ አንድ ሰው ነው ያሉት አንድ ሰው የሰውነት ክፍሉ ጎሎ አየው ሰውነቱ አልጎደለም ሰው ነው ሰው አንድ ጆሮ ስላለው ብቻ አንድ ጆሮ ያለው ሰው ትለዋለህ እንጂ ሌላ ስም ልታመጣው አትችልም አይደለም ሰውነቱን በጭራሽ አንድ እግር የሌለው ሰው ሁለት አይን የሌለው ሰው ልትል ይችላል በቃ እናት አባት የሌለው ሰው ረዳት የሌለው ሰው ሰውነቱ ግን አለ ያ ነው በቃ እግዚአብሔር ለሁላችንም እኩል ያደረገን ሰው በመሆናችን ብቻ በጣም የሚደንቀው መጋቢ አዲስ ይሸቱ የግቢ ጉባኤ ተማሪዎችን እያስተማሩ የኔታ አለ አንዱ ጥያቄ ሲጠይቅ ማለት ነው አሁን ስንነሳ እንዴት ሆነን ነው የምንነሳው በዚህኛው አካላችን ነው የምንነሳው ወይስ በሌላው አካላችን ምን ማለቱ ነው አይነ ስውር የሆነው አይነ ስውር ሆኖ አካለ ጎዶሎ የሆነው አካለ ጎዶሎ ሆኖ ነው የሚነሳው ብሎ ይጠየቃቸው
አንተ ምቀኛ ነህ አሉት። አሁን እሸቱ አይነ ስውር ሆኖ ሞቶ አይነ ስውር ሆኖ እንዲነሳ ነው የምትፈልገው አሉት። ሰው ይኸውልህ ስንነሳ በምን አካል እንደምንነሳ ተመልከት። ያኛውን አዳምን አህለን ነው፣ ሴቶቹም ሔዋንን አህለው ነው። የ15 ዓመት ቆንጆ የ30 ዓመት ጎልማሳ። እዚህ እንደፈለክ ልትሆን ትችላለህ። በአወላለድ ችግር ሊሆን ይችላል። በአንተ ከተወለድክ በኋላ በተፈጠሩ የሆኑ ክስተቶች ሊሆን ይችላሉ። አካልን ያጣው ከመወለድህ ጀምሮ ሊሆን ይችላል። ዋቴቨር መጨረሻ ላይ ግን ያንተን ሰውነት ሊለውጠው አይችልም ነው። ስለዚህ እድል ከአካለ ጎዶሎ ጋር አይገናኝም። እኔ በጣም የሚገርመው ለምሳሌ በቀኝና በግራ የመጻፍ አንዳንድ ሰዎች በግራቸው ነው የሚጽፉት፣ አንዳንድ ሰዎች በቀኛቸው ይጽፋሉ። ይህ ከጽድቅ ጋር ምንም ግንኙነት የለውም። ምንም አንዳንድ ሰው በግራው ለምን ከበሮ ይመታል ብሎ ጥያቄ ይዞ ይመጣል እና በእግሩ ይምታ እንዴ? በእጁ ነው እኮ። በግራ እጁ ስለሚቀናው የሚሰራውም የሚጽፈው ምኑም በግራው ስለሆነ መታ በቃ። እኛ በቀኝ የምንመታው እኮ ስለሚቀና ነው። ግራኝ ብንሆን እኮ አንመታውም በቀኝ እጃችን። ሶ አንዳንድ ሰዎች በእጅ መስራት እየቻሉ ግን እጃቸው ተጎርቶ በእግራቸው ሲሰሩ አይተናል። መዶሻ ይዘው ሚስማር ሲመቱ መንገድ ላይ የሚያሳይ አንድ በጣም ስዕል ሲስሉ በጣም የሚገርም። እንደውም አንዲት አሜሪካዊት ትሆን አላቅም አብራሪ ሆናለች። እጅ የላትም በእሷ እንትን ፊት የሚያደርግ ፕሌን ሰርተው በእግሯ አብረራለች፣ አውሮፕላን ማለት ነው። ሳትወድ በግድ እየለመድከው ትሄዳለህ ማለት ነው። እሺ አይነ ስውር ሆነው በጆሮአቸው የሚያዩ አጋጥሞ ያውቅም? ጆሮአቸውን እንዳይ ነው የሚጠቀሙበት። ጆሮ በጣም ኮንሸስ ናቸው። እጃቸውን በመዳሰስ እንደ አይናቸው ይጠቀሙበታል። እኔና አንተ ጨርቁ ምን አይነት እንደሆነ ምን እንደለበስክ ምን እንዳያስክ ነክተውት ያውቁታል። አንድ የአማርኛ አስተማሪያችን ነበረች ሚሊክ ትምህርት ቤት 9ኛ ክፍል እየተማርን እና ባረማመድ እገሌ ትላለች። ስትራመድ ሰምታ እገሌ ና እንትና ነች እገሌ ነው። በጣም ይደንቀናል እኛ ማለት ነው። እሷ ግን ምንም አይመስላትም። በዚህ በኩል ያለፈው ከበደ ነው አይደል ትላለች። ራሱ ነው። አንተ አውቀህ ለማሻፈፍ ካልፈለግ ኖርማል የምትራመድ ከሆነ አረማመድን አይታ በድምፅ ስምን በቃ ጸጋ ነው ለእነሱ የተሰጣቸው ነው ማለት ነው። አይናቸው የስጋ አይናቸው ይጠፋና የልብ አይናቸው ብሩህ ይሆናል። ሰውነታቸው አልተቀነሰም ማለት ነው። አሁን እኛ የጥያቄያችን አባባል ሙሉ አካል ሲሰጠው ነው አንድ ሰው እድለኛ አላለም። እኛ በ40 ቀን ሚሳልለት አለ አይደለ? በዚህ አካል ነው የምትጠቀመው። ሰውየው ለምሳሌ እኛ በእጅና በእግራችን እንጠቀማለን፣ እሱ ደግሞ በእግሩ ይጠቀማል ማለት ነው። አየህ፣ በዚህ አካል ተጠቅመ ነው ድሃም ብትሆን ባለጸጋም ብትሆን ይሄ አካል ተሰጥቷል። እድል የምንለው እሱን ነው። አንድ አይኑ ቢጠፋ በአንድ አይኑ ይጠቀማል። ሁለት አይኑ ቢጠፋ ደግሞ በልብ አይኑ ይጠቀማል። ሁለት ጆሮ ቢጠፋ በሌላው አካሉ ይጠቀማል። ልክ እቺ ልጅ ሁለት እጅ ሳይኖራት በእግሯ አውሮፕላን እንደነዳቸው ማለት ነው። በዛው አካል ተጠቅመህ የጽድቅ ስራ ትሰራለህ ነው በቃ። የጽድቅ ስራ ለመስራት በጎ ለመሆን እጅ እግር ምናምን ልብ ሰው መሆን ነው ዋናው ትልቁ ነገር። አሁን ሀገራችን እንዲህ ሆነችው ምን መሆን ተስኖን ነው? ሰው መሆን በቃ። ሁሉም የራሱ ጎሳ የራሱ ምናምን ላይ እየተጠቀጠቀ ነው እኮ በጣም ከባድ ነው። በራሱ አጥር መኖር ሰው ስንሆን ሁሉ ነገር ይስተካከላል። እና ከዚህ ከአካል መጉደልና መሙላት ጋር የሚያያዝ ነገር የለም። ለዚህ ሰማዕታት ምን እየሆኑ ነው ሰማዕትነት የሚቀበሉት? 22 ዓመት ሙሉ አካሉን እየቆረጡት ለጣዖት ሲያጡን የነበረው ቶማስ ዘመራስ ማለት ነው። ጆሮውን፣ አፍንጫውን 22 ዓመት በየዓመቱ በዓላቸውን ሲያከብሩ የእሱን አካል እየቆረጡ ነው ለጣዖት የሚሰዉት። እና በቅርጫት ውስጥ አስቀምጠው ነው ደቀ መዛሙርቱ ሄዶ ያስተምር የነበረው። በቃ አየው፣ ባለህ ሰውነትህ ተጠቀም ነው፣ አካል አይደለም። እሱ ነው ወሳኝ። አካለ ጎዶሎ ስለሆነ አያጸድቅም፣ ሙሉ አካልም ስለሆነ አያጸድቅም፣ አይኮንንም። በቃ እንደየስራው ነው። ከእርሱ ቸርነት ጋር ያከብረው ያንተን ሰውነት ነው። ሙሉ ሰው ነው ያ ሰው እኮ አካል ነው። አይ ሰውነት አይደለም የጎደለው አካሉ ነው የጎደለው እንጂ ሰው መሆኑ አይደለም። ሰው ነው። ይሄ ነው በአካል የሚመዘን ቢሆን ታክሲው ስንገባ ትራንስፖርት ይቀንስልን ነበር እኮ አይደል? በጣም አካላችን የኔ አካል እንትን ነው። ስለዚህ የኔ ያልቀንስ ለሙሉ አካል አይደለም እያስከፈለ ያለው ሰው ለመሆኑ ነው። አንድ ሰው ቀረ ነው የሚለ እግዚአብሔርም በሰውነታችን ነው የሚያከብረን፣ በሰውነት ይፈርድብን። በጣም መልካም። አራተኛ ጥያቄያችን እኔ እድለኛ ነው የምለው እግዚአብሔርን ለምኖ ልመናው የሚሰማለት ሰው መሻቱ ተፈጽሞለት ለመመስከር የበቃ ሰው ነው። በዚህ አጋጣሚ ጸሎታችሁ የሚሰማላችሁ ሰዎች በምን አይነት ቋንቋ እንደምታወሩት
እስኪ ሹክ በሉኝ እኔ ግራ ገብቶኛል ይላል። ይሄ ሐሳብ ቀልድ ቢሆን እመኛለሁ፣ ይሄ ቀልድ ቢሆን እመኛለሁ፣ ግን ምር ከሆነ በጣም አደገኛ ሐሳብ ነው። በነገራችን ላይ የሚሰማችሁ ሰዎች ሲሹክ በሉኝ፣ እግዚአብሔር እኮ እንደ አንድ ተራ ምድራዊ ባለስልጣን አይደለም በደለላ የሚሰራ የሆነ ሰው ሲነግርለት የሆነ ነገር የሚያደርግ መርጦ ጸሎት የሚሰማ ያንተን በጣም ጥሩ ሰማለሁ፣ ያንተን ደግሞ አልሰማም። ከዚህ ከቅድስና ማዕረግ ጋር እንዳያገናኙብኝ እፈራለሁኝ። ይሄ የምልጃን ማዕረግ እንደተጠበቀ ሆኖ ማለት ነው። እና አንዳንድ ሰዎች እኔ እኮ እግዚአብሔር እንደ ጓደኛ እንደ ወንድም ነው የሚሰማኝ፣ እኔ እነግርልሻለሁ የሚሉ ሰዎች አሉ። እኔ እነግርልሃለሁ፣ እነሱን ሰምቶ እኔን የማይሰማበት ምንም ምክንያት የለም። እና እኔ በሰውነታችን መርጦ አይሰማንም፣ በሰውነታችን መርጦ ደግሞ የምንፈልገውን ነገር አያደርግልንም እግዚአብሔር። ሁሉም ፍጥረታቱ ናቸው። አንድ እናትና አባት ልጆቻቸው ለሁሉም እኩል እንደሆኑ ማለት ነው። ልክ እንደዚህ ነው። ይህንን ነው ማሰብ ያለብን። እኛ የሚሰጠንና የሚከለክለን እኛን ከመጥቀምና ከመጉዳት አንጻር ነው። ያ የሚሰጠን ወይም የጠየቅነው ጥያቄ እኛን ይጎዳናል፣ ይጠቅመናል። ከኛ አንጻር ነው የምንከለከለው፣ ከኛ አንጻር ነው የሚሰጠን እንጂ ከሱ አንጻር አይደለም። ለምሳሌ አሁን አንተ ቤተሰብ መኪና እንዳይገጭ አስፋልት እንዳታቋርጥ ወይም ከገሌ ጋር እንዳትገጥም የሚልህ የራሱን ክብር ጠብቆ ነው አይደል? የባለጌ አባት ወይም የባለጌ እናት እባላለሁ ብሎ ነው። እግዚአብሔር ግን እንደሱ አይደለም። አንተን የሚጎዳና አንተን የሚጠቅም መሆኑን አይቶ ነው የሚሰጥ ሁሉም ነገር ማለት። ስለዚህ እኔ ስከለከል እግዚአብሔር የከለከለኝ ለራሴ ነው ብዬ ነው ማሰብ ያለብኝ። እና የሚሰማችሁ ሰዎች እባካችሁ ጠይቁልኝ አያስብልም ማለት ነው። ይሄ የሚጠቅመኝን እያደረገልኝ ከሆነ ግን ከዚህኛው አንጻር ስናየው ምናልባት አሁን አባቶችን ጸልዩልኝ፣ እርሶን ይሰሙታል፣ ጸልዩልኝ የምንላቸው ነገሮች አሉ። ያው ኮሜንቱን ስናየው የእንባ ኢሞጂ ያለበት አድርገው ነው ያስቀመጡትና ምናልባት ከልባቸው በጣም በቃ እንደው የሚጠይቁት ነገር አብዛኛው አልሳካም ብሏቸው ይሆናልና እንደው ባካችሁ የሚሳካላችሁ ሰዎች ምናልባት ጠቁሙኝ ማለት ምሳሌ ነው። ያውን የሚሳካልኝ ጠቁመኝ ብትለኝ ወይም ቢለኝ አባቶች ጸሎት ሲያደርጉልኝ ሊሳካልኝ እንደሚችል ልነግራው እችላለሁ። እንደዛ ምናልባት ይሄንን አንጻር ካየነው እንደው በበጎም ብንረዳውና ይሄን ምክር ምን መክራት በጸሎት ብርቱ አይደለሁም አንድ ጥያቄ ነው። ግን እግዚአብሔር እኮ ያለው ለምኑ አይደል ያለው፣ ፈልጉ መዝጊያ ምቱ ነው አይደል? ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል ካለ በኋላ እንደው ምንድነው የሚለው እዛው አያይዞ የሚለምን ሁሉ ይቀበላል፣ የሚፈልግ ሁሉ ያገኛል፣ መዝጊያ የሚያንኳኳ ሁሉ ይከፈትለታል። አዎ ግን እንዴት ሆኖ ነው የሚያንኳኳው የሚለው ነው ፖይንት። እሱ መንገር እኔም እሱ ስርዓተ ጸሎት ነው ማለት ነው። ልባችንን በጣም ጥሩ የሚለውን ነገር ይሄ ከሆነ አይ እኔ ተስፋ እንዳይቆርጡ እኔ አሁን ነግሬው አልተፈጸመልኝምና እንዴት ነው የሚሰማቸው ሌሎቹ ነው ባካችሁ ንገሩኝ የሚል ጭንቀት ከሆነ ነው እኔ ትክክል ነው አሳወቃ ስላልሰማን አይደለም ነው። እኔ ደግሞ እግዚአብሔር ሳይሰማ ቀርቶ ልክ ያንቺን ሳይሰማ የገሌን ሰምቶ የሚፈጽም አይደለም፣ እየጠበቀን ሊሆን ይችላል። በመከልከል ውስጥ መጠበቃሉ። ባለፈው እንዳነሳ ነው አንዲት ሕፃን ልጇን ጡት እየሰጠችው እናት ማለት ነው እሱ እሳቱን ካልያስኩልል ይችላል። እናትየው እያየች እሳቱን አትሰጠው፣ ግን እሱ ሊያለቅስ ይችላል። እናትየው የጥበቃ ስራ ነው ፕሮቴክሽን ነው እየሰራች ያለችው፣ እየከለከለችው ግን እየጠበቀችው ነው። እሱ ግን እየተከለከለ መሆኑን ነው የሚያውቀው እንጂ እየተጠበቀ መሆኑን አያውቅም። ስለዚህ ትዕግስት ወሳኝ ነው ማለት ነው። መታገስ ያስፈልጋል። እንደተባለው ደግሞ ጧፍ ዕጣን ይዞ ወደ ገዳም ልኮ ስመ ክርስትናን ሰጥቶ በጸሎት አስቡኝ ማለት ይገባል ማለት ነው። የነዛ ሰዎች ሰዓቱ ጊዜው ስለደረሰ ነው። የኛ ደግሞ ሰዓቱ ጊዜው አልደረሰም፣ ወይ ደግሞ የነዛ ሰዎች የተሰጣቸው ነገር እንደማያጠፋቸው ስላወቀ ይሆናል። የኛ ደግሞ የሚሰጠን ነገር የምንጠፋበት ከሆነ ማቹርድ እስክንሆን እውቀቱ እስኪኖረን ድረስ እየጠበቀ ሊሆን ይችላል። ዞሮ ዞሮ ግን እግዚአብሔር ይሰማል፣ እግዚአብሔር ይሰጠኛል ብለን አምነን መጸለይ ያለብን። አባቶችን ደግሞ ጸልዩልኝ ማለት ተገቢ ነው። በጣም መልካም። የመጨረሻ ጥያቄያችን ለዛሬው መርሃ ግብራችን እውነት መምህራችን ቃሌት ያሰማልን፣ የሰማነውን በልቦናችን ያሳድርብን፣ እግዚአብሔር እድሜ ከጤና ጋር ያድልልን። እኔ ብዙ ነገር ተምሬያለሁ ከናንተ። አንድ ጥያቄ ነበረኝ እንደምትመልሱልኝ ተስፋ አድርጋለሁ። በኤፍቢ ብዙ አባቶች የተወሰደባቸውን እድል እናስመልሳለን ይላሉ። እሱም በባህል መድኃኒት ይላሉ። እኔ የማውቀው የባህል መድኃኒት
የእናቶቻችን ነው። እነሱ የሚጠይቁት የክርስትና ስምና የእናት ስም ነው። የባህል መድኃኒቱን ለመስራት ይሄ ኦርቶዶክስ እምነት ውስጥ አለ። አመሰግናለሁ ብለዋል። የሚገርም ነው። የበግ ለምድ ለብሰው ከሚመጡ ተኩላዎች ያለው እኮ ይሄንን ነው። የኦርቶዶክስን ማንነት የክህነትን አርአያ ይዘው ስመ ክርስትናን ይዘው የውሸት እኮ በጣም የሚያሳዝን ነው። እና እኔ እነዚህ ሰዎች አይደለም እድልን እኔ የተሰረቀ ዕቃ ካስመለሱ ራሱ አደንቃቸዋለሁ። ብዙ የተሰረቀብን ዕቃ ስላለ እስኪ እንደውም እሱ ይቀላል አይደል ከእድል ይልቅ። እድል እኮ እኔ ራሴ አላውቀውም። የተሰጠኝን እድል ምን መቼ አውቀዋለሁ? አሁን በእነሱ አባባል እኛ ባስተማርነው እድል ሀሳብ ሳይሆን እነሱ ባስተማሩት እድል ሀብት ሊሆን ይችላል፣ እድል ትዳር ምናምን የሚሉት አለ አይደል? እኔ ራሴ እሱን አላውቀውም። ይሰጠኝ ልነጠቀው አላወኩም። እንዴት አድርገው ነው የሚያስመልሱት? አሁን ሰው ከመንገድ ላይ መኪና እየጠፋበት ነው። ሰው ሞባይል እየጠፋበት ነው። ሰው ስንት ነገር እየጠፋ እሱን ያስመልሱልን እስቲ። ከዛ በኋላ በእውነት እንደው ከፍላም ቢሆን ቤተክርስቲያን በር ላይ ታቆማቸዋለች። ብዙ ሞባይል እየተሰረቀ ስለሆነ ብዙ ነገር እና በጣም እቃቃ ጨዋታ ነው የመጨረሻ ማለት ነው። ሲጀምር እድል የሚነጠቅ አይደለም። እድል ከተባለ እኮ ስጦታ ተሰጠ በቃ። አሁን ለምሳሌ ሎተሪ ወጣለ እንበላለን፣ እድል እንለዋለን አይደል? አገኘው ሎተሪ 100 ሺህ ብር ወጥቶልህ ማን ሊነጥቅ ይችላል? ዘራፊ ሌባ ካልሆነ በስተቀር አይደል? በስርዓት መንግስት አትወስድም ሊል አይችልም። እድሉን የሰጠው እንደውም አንዳንድ ጊዜ እነዚህ ከእድል ጋር የተገናኘ ማስታወቂያ የሚናገሩ ሰዎች በህግ የጸና ይሆናል ይላሉ። ገብቷል? ህጉ ያስገድዳቸዋል። መተህ እንኳን ሎተሪን ይዘህ አልከፍልም ማለት አይችልም። ገንዘብ አልሰበሰብኩም ምናምን ሲናገሩ በቴሌቪዥን ይሄ ስለ ዕጣ ምናምን ይናገራሉ። ማስታወቂያውን ሰምተው ከሆነ ህግ ያስገድዳል ይላሉ። እና እድል አይነጠቅም። እኔ በጣም የሚገርም ቃል እንደ ቀላል እንቆጥረዋለን ብዙ ጊዜ ስለሰማ ነው እንጂ የሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ስለ ማርያም የተነገረው ነው። ማርያምስ መልካሙን እድል መርጣለች ካለ በኋላ ከእርሷ ይላል አይወሰድባትም። አይገርም? እድል እንዴት ይነጠቃል? ስለዚህ ያልተነጠቀበትን ሰው ነው ሄዶ እኮ አስመልስልሃለሁ የሚለው። በጣም ማጭበርበር ነው፣ የመጨረሻ ማጭበርበር ነው። አያውቁም። እኔ እድል ማስመለስ የሚችሉ ቢሆን ኖሮ ለምንድን ነው ክፈሉ የሚሉን? ለምን የራሳቸውን አያስመልሱም? እነሱ ገንዘብ አጥተዋል እንዴ እንደዛ እያጭበረበሩ የሚኖሩት? ለምን አያስመልሱም? እድላቸው ገንዘብ ማግኘት ከሆነ እኔ ሳላውቅ ብሩ መውሰድ ይችላሉ ማለት ነው። እዛው ላይ የደረጀ እና ሀብቴ የሰሩት ነፍሱን ይማረውና ሀብቴ የሰሩት አንድ የኮሜዲ እንትን ቀልድ ነበር። ጠንቋይ ቤት አንዱ ይሄዳል፣ አንዱ ጠንቋይ ነው፣ ከውስጥ ሆኖ ጠንቋይ ነው እና ሄዶ በር ያንኳኳል ማለት ነው። የጠንቋዩ ከላይ ያስጠነቁል ወጥቶ በር ሲያንኳኳ ማን ነው አለ። ማን ነው የሚለው ማን ነው? ጥሩ ነው ጠንቋዩ። ከዚያ የሚያንኳኳው አለ ጭራሽ ማን ነው እኔ ታውቃለህ ብዬ ስመጣ ጭራሽ ማን ነው ትለኛለህ እንዴ ብሎ ይሄማ ጠንቋይ አይደለም። እንትኑ ሎጂኩ በጣም ምርጥ ነው። በቃ እሱ ጋር ነው መቆም ያለብን። ሰው እኔ እድልን የሚያስመልስ ከሆነ የክርስትና ስም ማን ነው? የእናት ስም ማን ነው? ለምን ይለኛል? ያውቃል እኮ ማለት ነው አይደል? ኤቭሪቲንግ ያውቃል ይሄ ሰውዬ። እኔን እየጠየቀኝ ገንዘብ እየተመነልኝ ከኔ መረጃ እየወሰደ ሰራላለሁ ካለ ኤክስ ነው የመጨረሻ በቃ እኔ የማላውቀውን ነገር ገና አስወስድላለሁ የሚል ይሄ በፍጹም የእኛን ቆብ ለብሰው የእኛን መስቀል ይዘው የእኛን መቁጠሪያ ይዘው የሚያጭበረብሩ ሰዎች አሉ። በጭራሽ እድል ሰጪው እግዚአብሔር ከሆነ እንዴት የእግዚአብሔር የሰጠን እድል ይነጠቃል? በእኛ ንዝላልነት ካልሆነ በስተቀር አይደል? በኃጢአታችን ምክንያት። እሱ ደግሞ የሚሆነው ምንድን ነው? በኃጢአት ምክንያት ከሆነ የምናጠው ያንን ነገር ወደ ጽድቅ መምጣት ነው፣ ንስሐ መግባት ነው። በቃ ስጋው ደግሞ መቀበል ወደ የእግዚአብሔርን ቃል መስማት ነው። እና የተሰጠንን እድል እንዳናስነጥቅ ምን እናድርግ? ጥሩ ነው ከነዚህ አይነት አጭበርባሪዎች መራቅ፣ ወደ እግዚአብሔር መቅረብ፣ ቃለ እግዚአብሔርን መስማት፣ ንስሐ መግባት፣ ቅዱስ ስጋውን ክቡር ደሙን መቀበል፣ መጠመቅ። እኔ ምእመናን እሁድ እስኪ እረፍት በሆናችሁ ሰዓት ማለት ነው ቅዳሴ አስቀድሳችሁ እዛው ቅዳሴ የምታስቀድሱበት ቤተክርስቲያን ወደ ጥምቀት ቦታ ሄዳችሁ ተጠመቁ። እስኪ የምታገኙት ደስታ። በነገራችን ላይ እኔ ጉባኤ ሲኖር እሁድ እንደዚህ ጠዋት ጉባኤ ሲኖረኝ የሚሄድባቸው አብያተ ክርስቲያናት የጸበል ቦታ ካላቸው መጀመሪያ ጸበል ቤት ነው የምገባው። የምታገኘው እርካታ በነፃ የተሰጠን እኮ ስለምንንቀው ነው እኮ። በጣም የሚገርም እኮ ነው። በጣም የተለየ ደስታ ነው ይዘህ የምትወጣው። በቃ እርክት ብለህ ማለት ነው። ጠጥተህ ተጠምቀህ በስነ ስርዓት ሰንበትን እዛ አሳልፈህ ብትወጣ ቼክ ለማድረግ እኮ የሆነ የሕክምና ተቋም ብንሄድ ስንት ነው የምንከፍለው? እና ዋናው ትልቁ ነገር እግዚአብሔር የሰጠንን እድል አይነጥቀንም። እግዚአብሔር የሰጠን እድል እንዳናጣው እንዳንነጠቅ ከፈለግን የምንነጠቀው በገዛ ድክመታችን ነው። በምንሰራው ኃጢአት፣ በምንሰራው በደል ከእግዚአብሔር ስንርቅ ነው።
ወደ እግዚአብሔር ቅረቡ ከዲያብሎስን ደግሞ እምቢ በሉት አይደል ያለው። ወደ እግዚአብሔር ስትቀርቡ ወደ እናንተ ይቀርባሉ። ስለዚህ ምንድነው ማድረግ ያለብን? ወደ እግዚአብሔር መቅረብ፣ የእግዚአብሔርን ቃል መስማት፣ ትእዛዙን መጠበቅ፣ አስቀድመን ጽድቁን እንድንመኝ ስለተነገረን ማለት ነው። ንስሐ መግባት፣ ቅዱስ ሥጋውና ክቡር ደሙን መቀበል፣ ከእንደዚህ አይነት አጭበርባሪዎች መራቅ እንጂ እድልን ከሌላ ሰው ወስዶ ለሌላ ሰው የሚሰጥ በፍጹም እንዲህ አይነት አሰራር በቤተ ክርስቲያን የለም ነው መልሱ። ስለዚህ ውሸት ነው። ትልቁ ውሸት ብቻ አይደለም እኮ ማጭበርበር ነው። በሕግም እኮ የሚያስጠይቅ የመጨረሻ እንደዛ ከሆነ ሎተሪ የቆረጡ ሰዎች በሙሉ ማለት ነው። ለምሳሌ 10 ሰው ይቆርጣል አይደል? አንድ ሰው ነው የሚያገኘው። አንድ ሰው ነው እድለኛ የሚሆነው። ስለዚህ እኔ ተነጥቄያለሁ እኮ ማለት ነው። የኔንም ማስመለሳለሁ። ቆርጫለሁ። ስቆርጥ እኮ ሜምበር ነኝ። ስለዚህ አስመልስልኝ የኔን የወጣውን ሎተሪ ማለት ነው። እድል ከሆነ እሱ እና ይሄ ዕቃ ጨዋታ ነው በነገራችን። በእነዚህ ጉዳይ ላይ በጣም ቤተክርስቲያን ያው ብዙ ስራ ይጠበቃል። ነገር ብዙ ነገሮች በቃ እናውቃለን ባዮች ጋር ብዙ ክፍተቶች አሉ። ብቻ እናንተ ባወቃችሁት ልክ ሚዛናችሁን ለእግዚአብሔር ቃል ሰጣችሁ፣ ለቤተክርስቲያን ትምህርት ሰጣችሁ። ቤተክርስቲያን ምን ትላለች? እነዚያን ነገር ተጠበቁ። ከምንድነው? ተጠንቀቁ፣ ተጠበቁ። ስለዚህ ብዙ በኦርቶዶክሳውያን በካህናት በዲያቆናት በመምህራን ስም ብዙ ይመጣሉ። ስለዚህ መጠንቀቅ ይገባል። ሁላችንም ይህን ዘመን በጥንቃቄ ማለፍ ይገባል። ይበልጥ በጣም ብዙ ነገሮች ከምናስባቸው በላይ ኦርቶዶክሳዊነትን ፈታኝ ሆነው ቀርበዋል። ስለዚህ እኛ ደግሞ ልጆቿ የተዋሕዶ ልጆች ብርቱና ጠንካራ ሆነን በብላት በጥበብ ይህን ጊዜ ማለፍ ይገባናል። ዘመናዊነቱን ሳንንቀው ዘመናዊነቱን ይዘን ለኦርቶዶክሳዊነት አስገዝተን አብረን አስተባብረን ነቅተን አውቀንባቸው በቃ ይሄ ነው ዘመኑ፣ ይሄ ነው ማለት ዘመናዊነት ማለት እኮ አንዱ እኮ ማወቅ ነው፣ ዘመኑን መዋጀት ነውና ዘመኑን አውቀን ተረድተን ልንጓዝ ይገባል። ጥያቄዎችን እዚህ ላይ እናጠቃላለን። እንግዲህ ስለተከታተላችሁን ከልብ እናመሰግናለን። ሳምንት ደግሞ እንደዚሁ በሌላ በጥያቄዎቻችሁ ምላሽ እንመለሳለን። እስከ መርሐ ግብሩ ፍጻሜ ስለተከታተላችሁን ከልብ እናመሰግናለን። እናንተ ያገኛችሁትን እድል ሌሎች ያገኙ ዘንድ ይህንን መርሐ ግብር ሼር አድርጉላቸው። በውስጥ በቴሌግራም በተለያዩ መዳረሻ መንገድ ለኦርቶዶክሳውያን ሼር ብታደርጉ ትምህርቱ ለጋራ ለሁሉም ሰው እንዲዳረስ ይሆናልና እኛ ያወቅነውም የጋራ እውቀት ይኖረናል። አንድ አይነት ሐሳብ፣ አንድ አይነት ስሜት፣ አንድ አይነት ቋንቋ፣ አንድ ቃል መናገር እንችላለን፣ መግባባት እንችላለን። ለምን ሐሳቡ ወደ እናንተ መድረስ ከቻለ መግባባትን ይፈጠራል ማለት ነው። ስለዚህ ሼር አድርጉ። ቀንዲል ሚዲያንም ሰብስክራይብ አድርጋችሁ መከታተል አትርሱ። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩልን።